እንደ ወያኔና ሻቢያ አይነት ኃይሎች የትጥቅ ትግል በማካሄድ ኢትዮጵያን ለከፍተኛ የሆነ የፖለቲካ ቅርቃር ሊከቷት ችለዋል። ሰላም አደረሳችሁ ማለት ፈልጋለሁ። ምርጫው በሰላም ተጀምሮ በሰላም እንዲጠናቀቅ መልካም ምኞታችንን ማስተላለፍ እንፈልጋለን። ወደ ዛሬው ርዕሰ ጉዳይ ስንመጣ በሰፊው በአብን ማንፌስቶ በዝርዝር ሄደንበታል። ነገር ግን ከተሰጠን ሰዓት አንጻር ሰመራይዝ አድርጌ ባጭሩ ለማቅረብ እሞክራለሁ ማለት ነው። የኢትዮጵያ ሀገር ግንባታ እንደ ሌሎች ሀገራት ግንባታ በኃይልም በሰላምም የተደረገ ነው። ይሄ የተለየ ኢትዮጵያን የተለየ አያደርገው። ነገር ግን ከሌሎች ሀገራት የተለየ በሚመስል መልኩ በከፍተኛ ሁኔታ ሁለት የማይታረቁ ጎራዎች በሚመስል ሁኔታ በተለይ በቅኝ ገዢዎችና ለቅኝ ገዢዎች በተመቹ የሀገር ውስጥ ባንዳዎች የሀገር ግንባታ ትርክቱን በከፍተኛ ሁኔታ የተራራቀ በማስመሰል ሀገራችን አሁን ለምትገኝበት ሁሉን አቀፍ ምስቅልቅል ሊዳረጋት ችሏል ብለን እናምናለን። የተራራቁ ትርክቶች የሚባሉት ምንድነው? ሁለት አይነት ጎራ ልንለው እንችላለን በመደበኛነት ማለት ነው። አንደኛው የአንድነት ጎራው ሲሆን ይሄ የአንድነት ጎራው ምንም አይነት ልዩነት ያለ በማይመስል መልክ በከፍተኛ ሁኔታ አንድነቱን ብቻ በኢትዮጵያ አንድ አይነት ወይም አንድነት ብቻ ነው ያለው በሚል በከፍተኛ ሁኔታ እሱን ፕሮፓጌት የሚያደርግ ሲሆን፣ ሁለተኛው ደግሞ የብሔርተኝነቱ ወይም የልዩነት በዋናነት የብሔርተኝነት ልንለው የምንችለው አይደለም የልዩነት ጎራውን የሚያራምደው ነው። ይሄኛው ደግሞ ምንም አይነት አንድነት በኢትዮጵያ ውስጥ የሌለ በሚያስመስል መልኩ ትርክት የሚፈጥረው ነው። ይሄ ሁለቱ ትርክት ወደ ግጭት እየሄደ በተደጋጋሚ ጊዜ ለጦርነትና ለግጭት ዳርጎን ኑሯል። በዚህም እንደ ወያኔና ሻቢያ አይነት ኃይሎች የትጥቅ ትግል በማካሄድ ኢትዮጵያን ለከፍተኛ የሆነ የፖለቲካ ቅርቃር ሊከቷት ችለዋል። ይሄ የፖለቲካ ቅርቃር የትጥቅ ትግል ታግዞ መንግስት ከሆነ በኋላ በህገ መንግስት ደረጃ ጥላቻን ሊዘራ በሚችል መልኩ በህገ መንግስት ደረጃ ሊጸድቅና ለ27 ዓመታት መንግስቱ ነው ሊኖር ችሏል። ይሄ በከፍተኛ ሁኔታ የሀገር አንድነትን ሊያላላና ብሔራዊ ስሜትን ሊያዋዥቅ መቻሉን አብን ያምናል። በዚህም ከሜሪት ቤዝድ ከሆነ ሲስተም ወደ ኮታ ሲስተም በመግባታችን ሀገራችን ታድግ ከነበረበት ወይም ከልጆቿ ታገኝ ከነበረው አበርክቶ በጣም ዝቅተኛውን ያገኘች መሆኑንና ወደ ትብብር ከመሄድ ይልቅ ልዩነት ሊያሰፋ በሚችል መንገድ ላይ ተሰማርተን የቆየን መሆናችን ስንተባበር ራሱ ሌላውን እንዴት አድርገን ልንታገል እንችላለን ወይም ሌላውን እንዴት ልንጥል እንችላለን ወይም ሌሎቹን እንዴት ልንታገል እንችላለን በሚል መሰረት ላይ ትብብር እናደርግ የነበረ መሆኑ ሀገራችን አሁን ላለችበት ችግር እንድትዳረግ አድርጓታል የሚል እምነት አለን ማለት ነው። ይሄ ሂዶ አሁን ለምንገኝበት የሰላም እጦት ዋና ምክንያቱ ነው። ሰላም እንግዲህ የሁሉ ነገር መሰረት ነው። ያለ ሰላም ኢንቨስትመንት የለም፣ ያለ ሰላም ትምህርት የለም፣ ያለ ሰላም ጤና የለም። አሁን በሀገራችን ሰላም እጅግ በጣም ርቆ ይገኛል። በብዛት በሚባል ደረጃ አንዳንድ ክልሎች ሙሉ ለሙሉ በሚባል ደረጃ አንዳንድ ክልሎች ደግሞ ምናልባት ከ50% እና ከዛ በላይ በሚሆን ደረጃ በሰላም እጦት ውስጥ ነው የሚገኙት። ልጆች ትምህርት ቤት እየተማሩ አይደለም። ጤና ኬላዎች በከፍተኛ ሁኔታ ወድመዋል ወይም አገልግሎት እየሰጡ አይደለም። ይሄ ግጭት በአጭር ጊዜ ውስጥ የማይቆም ከሆነ ምናልባት ሀገራችንን ለትልቅ ችግር ሊዳርግ የሚችል በመሆኑ በጠረጴዛ ዙሪያ ውይይት ማድረግ እንደዚህ አይነት ክርክሮችን ማካሄድ አስፈላጊ ነው ብሎ አብን ያምናል። በየክልሉ ያሉትን ግጭቶች በቶሎ ኮንቴን ማድረግ ማንችል ከሆነ ከዚህ በላይ የሰው ኃይል እንገብራለን፣ ከዚህ በላይ ልማት እንገብራለን። እሱ ደግሞ በጣም አስቸጋሪ ሁኔታ ውስጥ የሚከተን ይሆናል ብለን እናምናለን። እንደ አብን እንግዲህ የምንከተለው ርዕዮት የሊበራል ዲሞክራሲን መርህ ተከትሎ ይሆናል ማለት ነው። መወዳደሪያ ምልክታችን ሰዓት ነው። ለመላው ኢትዮጵያውያን በምንወዳደርበት ሁሉ ሰዓትን ይምረጡ ማለት ፈልጋለሁ። ምልክታችን ሰዓት ነው። አመሰግናለሁ። የመጀመሪያው ምዕራፍ የክርክር ጊዜ ተጠናቋል። አራቱም ፓርቲዎች ሰላም፣ ትርክትና ሀገረ መንግስት ግንባታ ላይ የፖለቲካ ፕሮግራማቸውን ያስተዋወቁበትን
ክፍል ነበር የተከታተል ነው። በመቀጠል የሐሳብ ፍጥጫ ወደሚደረግበት ወደ ሁለተኛው ምዕራፍ እንሸጋግራለን። ይህ ምዕራፍ የሐሳብ ንግስና የሚረጋገጥበት፣ የፖለቲካ ብስለት የሚመዘንበትና አማራጭ መፍትሄዎች ሚዛን ጥለው የሚፈተሹበት ጊዜ ነው። ዛሬ አጀንዳችን ሰላም፣ ትርክትና ሀገረ መንግስት ግንባታ ነው። ሰላም የልማትና የእድገት ማህፀን ብቻ ሳይሆን የዜጎች የነጻነትና የደህንነት ዋስትና ነው። ትርክት የማንነት ሰንደቅ፣ የወደፊት የጋራ ጉዞን የሚቀይስ የብርሃን መሪ ነው። እነዚህ ሁለት መሰረቶች ሲጸኑ ነው ጽኑ፣ ሉዓላዊት፣ ሁሉን አቀፍ ሀገረ መንግስት ያላት ሀገር መገንባት የሚቻል። እነዚህ ሁለት መሰረቶች የሁሉም የፖለቲካ ፓርቲዎች ትኩረቶች ናቸው። በዚህ ምዕራፍ ፓርቲያቸው ከሌሎች ፓርቲዎች የሚለይበትን የፖለቲካ ፕሮግራም በዝርዝር ያስቀምጣሉ። ለሌሎች የፖለቲካ ፓርቲዎች ጥያቄዎችን ያነሳሉ፣ መከራከሪያዎችን ያቀርባሉ። ይህ ጊዜ ለእያንዳንዱ ፓርቲ 10 ደቂቃ ተመድቦለታል። አስቀድመን ባወጣችሁት ዕጣ መሰረት የመጀመሪያው አቅራቢ መድረኩን ይረከባል። የሰላም ለኢትዮጵያ ጥምረት ምክትል ፕሬዝዳንት ዶክተር አዲሱ የፕሮግራማችን ዝርዝር እንዲያቀርቡ ጋብዛለሁ። አመሰግናለሁ። ሰላም ለኢትዮጵያ ቅድም እንደተባለው ለኢትዮጵያ ሕዝብ፣ ለኢትዮጵያ ብሔሮችና ብሔረሰቦች ሰላም እንዲሰፍን፣ ሰላም የሁሉ መሰረት ስለሆነና ሰላም ከሌለ የሀገር ህልውና መቀጠል ስለማይችል ሰላም እንዲጸና ታሳቢ በማድረግ ነውና የሰላም ለኢትዮጵያ ጥምረት ርዕዮተ ዓለም ማህበራዊ ፍትህ ወይም ደግሞ ሶሻል ዲሞክራሲ ነው። ሶሻል ዲሞክራሲ የግለሰብና የቡድን መብቶች ሳይነጣጠሉ ይከበራሉ የሚለው ይሆናል ማለት ነው። የኢትዮጵያ ሀገረ መንግስት ግንባታ ዘርፈ ብዙ ችግሮች ያሉበት መሆኑ ይታወቃል። የኢትዮጵያ ሀገረ መንግስት ግንባታ ከአፄ ምኒልክ ዘመን ጀምሮ ከፍተኛ ችግር ያለበት አሁንም ድረስ የቀጠለ ሲሆን የዚህም ዋነኛው ዓላማ በዛ ጊዜ የነበረው ችግር የነበረው በኃይል የመጠቀም ከፒስፉል ሰብሚሽን ይልቅ ፎርስፉል ሰብሚሽንን እንደ ሜካኒዝም አድርጎ በመጠቀሙ የኢትዮጵያ ችግር እስካሁን የዘለቀበት አግባብ አለ። በኢትዮጵያ ውስጥ እንግዲህ ዋናው ችግር የነበረው ብሔር ተጨቋኞች የነበሩት ብሔር ብሔረሰቦች የገዢው መደብ ከፍተኛ አሳዳጅ ገዳይ የነበረበት ስርዓት በመሆኑ ያ ችግር እስካሁን ድረስ እንደቀጠለ ይገኛል ማለት ነው። የኢትዮጵያ ታሪክን ወደኋላ ዞር አድርገን በምናይበት ጊዜ የኢትዮጵያ ታሪክ የብሔሮች ብሔረሰቦችና ህዝቦች እስር ቤት የነበረ፣ በኢትዮጵያ ውስጥ ብሔሮች ብሔረሰቦችና ህዝቦች ህልውናቸው አደጋ ላይ የነበረ፣ በኢትዮጵያ ውስጥ አንድ ሀገር፣ አንድ ሃይማኖት፣ አንድ ብሔር የሚል እሳቤ የነበረ መሆኑ የትናንቱ ታሪክ ያስታውሰናል። ይሄንም መነሻ በማድረግ በኢትዮጵያ ውስጥ ከፍተኛ ችግር ሲፈጠር የነበረ በመሆኑ አሁንም ይሄ ችግር ሲንከባለል መጥቶ እዚህ ጋር የደረሰ መሆኑን እንግዲህ ለማየት ይችላል ማለት ነው። ለዚህ እንግዲህ እንደ አንድ ማሳያ የምናደርገው እኛ በኢትዮጵያ ውስጥ እንግዲህ አሁን ባለው የውስጥ ችግር የኢትዮጵያ የውስጥ ችግሩ ከትናንቱ ታሪክ ቁርሾ የመጣ አግላይ ከነበረው ጋር የተያያዘና የተደመረ በመሆኑ አሁን ከዚህ ታሪክ ለመውጣት ከዚህ ችግር ለመውጣት እኛ ሰላም ለኢትዮጵያ ጥምረት አባል ፓርቲዎች ሰላምን ለኢትዮጵያ ሕዝብ አማራጭ አድርገን አምጥተናል ማለት ነው። ለኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ፍትህና እኩልነት እንዲያገኙ እንሰራለን ማለት ነው። አሁን ላይ በኢትዮጵያ ውስጥ ከፍተኛ የፍትህና የእኩልነት ችግር ስላለ ዜጎች በየቦታው እየተፈናቀሉና እየተሰደዱ እየተገደሉ ስለሆነ ይሄ እንዲቀር እኛ የሰላም ለጥምረት ኢትዮጵያ ፓርቲዎች ይሄንን አብክረን እየሰራን ኢትዮጵያ እንደ ሀገር እንድትቀጥል ብሔር ብሔረሰቦችም አንዱ የበላይ አንዱ የበታች ሳይሆን እኩል ፍትህ የማግኘት እኩል ነጻነት የማግኘት እድል እንዲኖር እድል እንፈጥራለን ማለት ነው። ሌላኛው አማራጫችን በእኛ ሀገር በኢትዮጵያ እውነተኛ የሆነ ሀገራዊ ምክክር እንዲኖር እንፈልጋለን ማለት ነው። እኛ የሰላም ለኢትዮጵያ ጥምረት አባል ፓርቲዎች በኢትዮጵያ ውስጥ እስካሁን እውነተኛ ሀገራዊ ምክክር ስላልተካሄደ አሁን ያለው ሀገራዊ ምክክርም ብዙም ተስፋ የማንሰጥ በመሆኑ ይሄኛው ሀገራዊ ምክክር እኛ በዚህ ላይኛው ላይ ስልጣን በምንይበት ጊዜ የተሻለ ኢትዮጵያን ያማከለ ችግሮቿን የሚፈታ
ሀገራዊ ምክክር እንዲቋቋም አብክረን እንሰራለን ማለት ነው። ሌላኛው ሰላም ለኢትዮጵያ ጥምረት ብሔራዊ እርቅ እንዲፈጠር ምቹ ሁኔታዎችን ያመቻቻል። በኢትዮጵያ ውስጥ ብሔራዊ እርቅ እንዲፈጠር ምቹ ሁኔታውን ያመቻቻል። ብሔራዊ እርቅ ካልመጣ ደግሞ አገሪቱ በከፍተኛ ችግር ውስጥ ስለምትገባ ይህንን ለማድረግ ጥምረታችን አብክሮ ይሰራል ማለት ነው። ሌላኛው የህግ የበላይነት እንዲሰፍን አብክሮ ይሰራል። እስካሁን በኢትዮጵያ ውስጥ ከፍተኛ ችግር ስላለ ዜጎች በተለያዩ ቦታዎች ላይ በአማራ፣ በኦሮሚያ እና በሌሎች በጋምቤላ በሌሎች ክልሎችም ዜጎች እየተገደሉ እየሞቱ ስለሆነ የህግ የበላይነት እንዲረጋገጥና የህግ ዜጎች ሁሉ ከህግ ፊት እኩል እንዲሆኑ አብክረን እንሰራለን። ሌላኛው ብሔሮች ብሔረሰቦችና ህዝቦች ጥያቄ በተገቢው መልኩ እንዲመለስ አስፈላጊውን ነገር ሁሉ እናደርጋለን። ገዢው ፓርቲ ብልጽግና እስካሁን ካፍ በዘለለ ለብሔር ብሔረሰቦችና ህዝቦች ተገቢ የሆነ መልስ ስላልሰጠ ብሔሮች ብሔረሰቦችና ህዝቦች ተገቢ የሆነ መልስ እንዲያገኙ፣ በቋንቋቸው እንዲዳኙ፣ እኩል ተጠቃሚ እንዲሆኑ አብክረን እንሰራለን። ሌላው ፓርቲና መንግስት ተለያይተው ፓርቲ የራሱን ስራ እንዲሰራና መንግስት የራሱን ስራ እንዲሰራ አብክረን እናደርጋለን እንሰራለን ማለት ነው። ብልጽግና ፓርቲ የፓርቲና የመንግስት ጓራ የተደበላለቀ ስለሆነ ይህ ደግሞ ለሀገራችን አዳጋች መሆኑን ስለተረዳን እንደ ሰላም ለኢትዮጵያ ጥምረት ፓርቲና መንግስት ተለያይተው እንዲሰሩ አደራጀት እንፈጥራለን ማለት ነው። ሌላው የኢትዮጵያ አንድነትና ሉዓላዊነት አሁን ባለው ሁኔታ ከፍተኛ ችግር ላይ ስላለ በኢትዮጵያ አንድነትና ሉዓላዊነት ላይ ድርድር የለንም። ኢትዮጵያ ተፈራና ተከብራ እንድትኖር አስፈላጊውን ሁሉ ስራ እንሰራለን። ይሄም ቅድሚያ የምንሰጠው ጉዳያችን ነው። ሌላው ዜጎች እየተሰቃዩ ያሉት የኑሮ ውድነት እንዲረጋጋ ሰላም ለኢትዮጵያና ለፍትህ ፓርቲ ጥምረት አስፈላጊውን ሁሉ ያደርጋል። ብሔሮች ብሔረሰቦች በፖለቲካ ውክልና እኩል እንዲወከሉ አስፈላጊውን ሁሉ ስራ ይሰራል ማለት ነው። ሰላም ለኢትዮጵያ ጥምረት አጀንዳ አድርጎ ከያዛቸው ውስጥ ብሔሮች ብሔረሰቦችና ህዝቦች ፍትሐዊ የልማት ተጠቃሚነት እንዲሆኑ ጥረት ያደርጋል። ፍትሐዊ የልማት ተጠቃሚነት ከሌለ ችግር ስላለ ይሄንን ለማድረግ ይሄንን ለማስፈን ሰላም ለኢትዮጵያ ጥምረት አስፈላጊውን ሁሉ ሁኔታውን ያመቻቻል፣ ይሰራል። ሌላኛው ሰላም ለኢትዮጵያ ጥምረት እንደ ፕሮግራምና እንደ አጀንዳ የያዘው የውሸት ትርክቶችን በመታገልና በማስቀረት የወል ትርክቶች በኢትዮጵያ ውስጥ እንዲሰፍኑ ያደርጋል። ብሔሮች ብሔረሰቦች ሌላ ማንነትና ተቀጸላ ስያሜ የተሰጡ ችግሩ ስላሉበት ሰላም ለኢትዮጵያ ጥምረት ይሄንን አበክሮ ይሰራል። የውሸት ትርክቶችን ይታገላል፣ ያታገላል። የወል ትርክቶች በሀገራችን ላይ ጸንተው እንዲጸኑ ያደርጋል። ነፃና ገለልተኛ ተቋማት እንዲኖሩ ይሰራል። የፍትህ ተቋማትና የጸጥታ ተቋማት በነፃነት በህገ መንግስታቸው መሰረት ስራቸውን እንዲያከናውኑ ያደርጋል። ይሄንንም አብክሮ ይሰራል ማለት ነው። ሌላው ዜጎች በሚኖሩበት አካባቢ ሁሉ በሰላም በነፃነት እንዲኖሩ ያደርጋል። አሁን ላይ መገዳደል፣ መፈናቀል ስላለ ይሄ የሚቆምበትን አሰራር ይዘረጋል። ችግሮች እንዲፈቱ በውይይትና በድርድር መፍትሄ እንዲገኝ አስፈላጊውን ሁሉ ያደርጋል። ሌላኛው የሰላም ለኢትዮጵያ ጥምረት ፕሮግራም ሲቪል ሰርቪስ ከፖለቲካ ነፃ ሆኖ የኢትዮጵያ ሲቪል ሰርቪስ ሰራተኞች በሙያቸው በትምህርት ዝግጅታቸው ብቻ እና በብቃታቸው ብቻ በሚፈልጉት ተቋም ተቀጥረው እንዲሰሩ ያደርጋል ማለት ነው። የሰላም ለኢትዮጵያ ጥምረት ዋናው 2 ደቂቃ ይቀሩታል። ኢትዮጵያን ከውጭ አካላት ጣልቃ ገብነት ይከላከላል፣ ያስከብራል። ሌላኛው የመንግስት ቁርጠኝነት በማነሱ በኢትዮጵያ ውስጥ ከፍተኛ ችግር ስላለ እኛ ስልጣን ብንይዝ እኛ ብንመረጥ የመንግስትን ስልጣን በአግባቡ ተጠቅመን የዜጎችን ማህበራዊና ኢኮኖሚያዊ ፖለቲካዊ እኩልነትን ፍትሐዊነትን እናረጋግጣለን። ስለዚህ ሰላም ለኢትዮጵያ ጥምረት ሰላም ለሁሉ መሆኑን ስለሚረዳ ቢመረጥ የተሻለች ኢትዮጵያ የተሻለ ሰላም የሰፈነባት በዲሞክራሲ ያደገች የተመነደገች ኢትዮጵያ ሆና መጪው ምርጫ ሰላማዊ፣ ነፃ፣ ታማኒ እና አካታች ሆኖ እንዲከናወን ስራውን እየሰራን ሰላም ለኢትዮጵያ ጥምረት በአጠቃላይ ለኢትዮጵያ ብሔሮችና ብሔረሰቦች ምርጫችን ቡና ነው፣ ምልክታችን ቡና ነው። ቡና እንግዲህ ለሀገራችንም ለኢኮኖሚ የገቢ ምንጭ ነው። ቡና እንግዲህ በተለያዩ መንገዶች ቡናውን እየጠጣን ችግራችንን በውይይት በድርድር የምንፈታበት ይሆናል። ምርጫችን ቡና ስለሆነ ቡናን እንድትመጡ ለማለት እወዳለሁ። አመሰግናለሁ። ሰላም፣ ትርክት
ሀገረ መንግስት ግንባታ ላይ እናት ፓርቲ የፖለቲካ ፓርቲያችሁን ርዕዮተ ዓለምና ፕሮግራሞች ማቅረብ ትችላላችሁ። ለሌሎች ተፎካካሪ ፓርቲዎች ጥያቄዎች ካሏችሁ ማንሳት ይቻላል። መጀመር ትችላላችሁ። ሰላም የአንድ ሀገር ህልውና ነው። ሰላም ለአንድ ሀገር ህዝብ አስፈላጊና ግዴታ የሚባል ነው። አሁን ባለንበት ሁኔታ ደግሞ ሀገራችን የባሩድ ሽታ እያሸተተ የሚውል የሰላም አየር እየናፈቀው የሚኖር ህዝባችን አለ። ፓርቲያችን ይህንን ተገንዝቦ ካለው የሀገር ውጥንቅጥ አውጥተን ሀገራችን ውስጥ ያሉት ለህዝቦቿ በቂ የሆነ የሀገር ሀብት አለ። ሰላሙን ሴኪዩር አድርገን ፍትህ እንዲሰፍን አድርገን በዜጎቿ ተወዳ በዓለም ህዝብ ተወዳ ታፍራ ምናያት ኢትዮጵያ እንድትመሰረት እናደርጋለን። ዜጎች ቋንቋቸውን እንደ ልዩነት ተወስዶ የእርስ በርስ ግጭቶች እና ያንን እየቆሰቆሱ ጦርነቱን የማራዘም በሰላም በጠረጴዛ ዙሪያ ተነጋግሮ ጦርነትን ከመቋጨት ይልቅ ነገሮችን እየቆሰቆሱ የጦርነት እድሜ እየሰጡ ከመኖር ይልቅ ሀገር ሰርታ ሀገር ህዝቦቿ ጠንክረው ሰርተው የሚለወጡባት ሀገር እንድትሆን እናደርጋለን። ጦርነት በሰላማዊ መንገድ እንዲፈቱ ያደርጋል። ፓርቲያችን ያጠፋ እንዲጠየቅ፣ ፍትህ እንዲሰፍን፣ ሰላም ሴኪዩር እንዲደረግ፣ በሰላም ወጥተው እንዲገቡ ዜጎቻችን ያደርጋል። ፓርቲያችን ህገ መንግስቱን ህዝብ አውጥቶት ህዝብና መንግስት የሚተዳደሩበት የህግ የበላይነት የሰፈነባት ሀገር እንድትሆን በየዕለቱ ዋይታና ጩኸት የሚሰማባት ሀገር ሳትሆን የነበረውን ሁኔታ ቀይረን በሰላም ወጥተው የሚገቡባት ሰላም የሰፈነባት ሀገር እንድትሆን እናደርጋለን። ትርክትን መሰረት ተደርጎ ከነበረው ታሪካዊ ዳራ ይልቅ ሰዎች በፈጠሯቸው አዳዲስ ትርክቶች ህዝቦች የየራሳቸው መለያ እንዲኖራቸው ተደርጎ ጋሻ ጦር እየተማዘዘ ህዝቡ እርስ በርስ እንዲፋጅ ረጅም ዓመታትን በጦርነት ውስጥ እንዲቆይ ጦርነቱን መቋጫ የሌለው እንዲሆን ከማድረግ ይልቅ ትርክቶችን በሰላማዊ መንገድ ትርክቶችን እንደ ሀገር መገንቢያ ትርክቶችን እንደ ሀገር አንድነት ከልዩነቶቻችን የበለጠ አንድነታችን ጎልቶ የሚታይ ኢትዮጵያኖች ነን። እኛ ኢትዮጵያኖች አንድ ላይ የመኖር ተባብሮ አንድን ጠላት የማሸነፍ አብሮ የመኖር አብሮ የመስራት ችግር የለበትም ህዝባችን። ነገር ግን ሰዎች በሰጡት ትርክት ወይም ሐሰታዊ የሆነ መነሻ ታሪክ ያንን መሰረት አድርጎ እርስ በርስ ከመጋጨት አትርፈን የተሻለ አስተሳሰብ ያላቸው ሀገራቸው ላይ ሰርተው እንዲለወጡ ሰላም የሰፈነባት ፍትህ የሰፈነባት ሀገር አድርገን ለወደፊቱ ምርጫ የተሻለ የሀገር ግንባታ አድርገን የተሻለ ህዝብ እንዲኖር አድርገን በዓለማችን ላይ ኢትዮጵያኖች የሉም የሚባሉበት ቦታ የለም። የሀገራችን ዜጎች በኢትዮጵያ ብቻ አይደለም በየቀኑ ሞታቸው የሚሰማው በዓለማችን ላይ ያሉ ሀይቅ ውቅያኖሶች በዓለማችን ላይ ያሉ ምድረ በዳዎች የኢትዮጵያን ዜጎች ሰውነት የትም የቀረበት ጊዜ ላይ ነው ያለ ነው። ስለዚህ ፓርቲያችን እናት ፓርቲ ሀገራዊ ፓርቲ ነው። ልዩነቶችን የሀሳብ ልዩነቶችን አምኖ የሚቀበል በጠረጴዛ ዙሪያ ያለውን ችግር መፍታት የሚችል ወደ ድርድርና ሰጥቶ መቀበል ወደሚለው የሀሳብ መንገድ የሚያመጣ ፓርቲ ነው። ፓርቲያችን መለያው የእናት ምልክት ነው ያለው። ፓርቲያችን ቢመረጥ ከዚህ የተሻለ ሰላም ከዚህ የተሻለ ሀገራቸውን ለቀው በሰልፍ የሚወጡባት የኢትዮጵያ ምድር ሳትሆን በሀገራቸው ዜጎች ተከብረው ታፍረው የሚኖሩባት የኢትዮጵያ ምድር ትሆናለች። ሀገራችን ውስጥ በፊት የነበረው ሰላም ብቻ ሳይሆን ከዛ በተሻለ መልኩ ሀገራችን አሁን ዓለማችን ከደረሰችበት እንድትደርስ ሰው ስለ ጦርነት ማውራት ስለ ልጅ እንዴት ላሳድግ ብሎ ከመጨነቅ እንዴት እንኑር ብሎ መውጫ ቀዳዳ የሚፈልግባት ሀገር ሳትሆን ሀገሬ ላይ ሰርቼ ለወጣለሁ ብሎ ከዓለም ሀገራት ያሉ ኢትዮጵያኖች ተሰብስበው ወደ ኢትዮጵያ መጥተው ሀገራችንን አብረን የምናለማባት ይሆናል። ስለዚህ ፓርቲያችንን ምረጡ። አመሰግናለሁ። ሰላም ማለት በህግ እኩል መሆን
በአካላዊና መንፈሳዊ እስር መላቀቅ ማለት ነው። ሰላም ሂደት አይደለም፣ ውጤት ነው። የሚናገሩት አይደለም፣ በቴሌቪዥን እየወጡ በዲስኩር የሚያሰሙበት አይደለም፣ ውጤት ነው። ሰላም ውሎ ማደር ውጤት ነው፣ ሂደት አይደለም። ያጠፋ ሲኖር ፍትህ አደባባይ የሚቀርብበት፣ ለጥፋት ሲያስብ ፍትህ አደባባይ እንደሚቀርብ አስቦ ከድርጊቱ የሚታቀብበት ነው። ለእኛ ሀገር ሰላም በፓርቲያችንም የቅድሚያ የምንሰጠው መንግስትም የቅድሚያ መስጠት አለበት የምናምነው ብለን የምናምነው ሰላምን ማስፈን ነው። የዜጎችን ባሹት በፈለጉት ቦታ ተንቀሳቅሶ የመኖር ሀብት የማፍራት ልጅ ወልዶ የመሳም መብትን ማጎናጸፍ ነው። ይህንን ተነጥቀናል ብለን እናምናለን። ሌላው ትርክት ላይ የአሜሪካ ትርክትንና የጀርመን የናዚን ትርክት ብናይ የአሜሪካ ትርክት አሰባሳቢ የሚባል ትርክት ነው፣ ከብዙ ወደ አንድ የሚል። በአንጻሩ በእኛ ሀገር አንድ የነበረን ሀገር ታላቅ ሀገር ብዙ አባቶቻችን እናቶቻችን ደምና አጥንት ገብረው ያቆዩትን ሀገር ወደ ብዙ ሀገር ለመከፋፈል ከፍተኛ ዕዳ ፍዳ የሚታይበት ሁኔታ ነው ያለው። በጀርመን ናዚዎች በዝግመተ ለውጥ የተስተካከልን ፍጥሮች ነን ብለው ዓለም ላይ ሲያስቡ ከትርክት የመነጨ ብዙ ሚሊዮኖችን ፈጁ። ሌላውን ብቻ ሳይሆን አይሁዶችን ብቻ ሳይሆን ራሳቸው ጀርመኖችንም ጭምር ፈጁ። የኛ ሀገር ትርክት በጊዜ ካልታረቀ በስተቀር ትላንትና ኢህአዴግ ይዞት እንደመጣው አሁንም ብልጽግና ይዞት እንደሚቀጥለው ከሆነ ትላንትና የጀርመን ናዚዎች እንደፈጁት የሚያፋጅ እንደ ሩዋንዳ 2 ደቂቃ ይቀረውታል የሚያፋጀን ትርክት ነው አሁን የያዝነው። አቀራራቢ ትርክቶችን መጠቀም በጣም በጎ ነው። ከዚሁ ጋር አያይዘን ልናነሳ የምንፈልገው የሀገረ መንግስት ግንባታ ነው። የሀገረ መንግስት ግንባታ ከኢህአዴግ ዘመን ጀምሮ በዘመነ ብልጽግናም በጣም በተደጋጋሚ የሚነገረው የኢትዮጵያ ሀገረ መንግስት ተሰርቶ ያላለቀ ነው ይላል። በዓለም ላይ ተሰርቶ ያለቀ ሀገረ መንግስት ስሪት የለም። ወይም የብልጽግና ሰዎች ወይም ሌሎችም ወንድሞቼ እህቶቼ ሊነግሩን ይችላሉ። አሜሪካ ነው ተሰርቶ ያለቀው፣ ራሽያ ነው፣ ቻይና ነው፣ የለም። ሀገረ መንግስት ወይም ሀገር የምንለው እንደ ግዑዝ አስተካክለ አፍንጫውን አስተካክለ የምትቀርጸው ሐውልት ሳይሆን ነፍስ እንዳለው ፍጡር የሚንቀሳቀስ የሚሰፋ የሚጠብ ነው። ለምሳሌ የአሜሪካ ህገ መንግስት 27 ጊዜ አሜንድ ተደርጓል። የኛ ሪጅድ ተቸካይ ህገ መንግስት ነው። ስለዚህ በሰንደቅ ዓላማ ጉዳይ ጭቅጭቅ ሲመጣ ይህንን የሚያሻሽል እንጂ ወደ ኋላ ተመልሶ ስለዚህ የኢትዮጵያ ሀገረ መንግስት ተሰርቶ ያላለቀ ነው የሚላችሁ አንድ ፖለቲከኛ ከቆመ ለፍጅት እያዘጋጃችሁ ነው፣ ኢንክሉዲንግ ብልጽግና። ሀገረ መንግስት ግንባታ የሂደት ውጤት ነው። የመሻሻል ዘመን እንደደረሰበት የመሻሻል ውጤት ነው። ይሄም አንዱ ቅድም እንደተባለው ለምሳሌ በምክክር እናደርገዋለን፣ ህገ መንግስት በማሻሻል እናደርገዋለን። 31 32 ዓመት ተጠቀምንበት። እስካሁን አንድ አንቀጽ እንኳን ከህገ መንግስቱ አላሻሻልንም። አሁንም ስቲል ራሱ ላይ እንደቆለፈ ነው ህገ መንግስቱ። እናት ፓርቲ ህገ መንግስቱ መሻሻል አለበት ብሎ ያምናል። ቀዳሚና ወሳኙ ጉዳይ የኢትዮጵያ ሀገረ መንግስት ስሪት እንደ ሌሎቹ ሀገሮች ሁሉ ችግር አለበት። ችግር ያለበት በሂደት የሚሻሻል ነው። ለእልቂት እያዘጋጁ የሚሄጃ ሳይሆን። ሰዓቶን ጨርሰዋል። የብልጽግና ፓርቲ ማቅረብ ይችላሉ። 10 ደቂቃ አለዎት። ውድ ኢትዮጵያውያን እንኳን ለ7ኛው ጠቅላላ ምርጫ በሰላም አደረሳችሁ። ይህንን ምዕራፍ የምጀምረው ለተፎካካሪ ፓርቲ ወንድሞቼና እህቶቼ ጥያቄ በማንሳት ይሆናል። ሰላም ለኢትዮጵያ፣ ያልተፈቱ የጎሳና የብሔር ግጭቶች ለኢትዮጵያ ሰላም ችግር ሆነዋል ይላል። በሰላማዊ መንገድ ነው የምንፈታው የሚል ነው። እንዴት አይነት ሰላማዊ መንገድ ነው የምትከተሉት? የሰላም ጥሪ አቅርባችሁ የሰላም ጥሪውን እንዴት ነው የምታስተናግዱት? የሰላም ጥሪን አልቀበልም የሚል ጥቂት ወገን ቢቀር እንዴት ነው የምታስተናግዱት? ምንድነው የምታደርጉት? የሚል ጥያቄ ለማቅረብ እፈልጋለሁ። በኢትዮጵያ ነባራዊ ሁኔታ ሰላም ለኢትዮጵያ ሶሻል ዲሞክራሲን እንዴት መተግበር ይቻላል? ምን አድርጋችሁ ነው በኢትዮጵያ ነባራዊ የኢኮኖሚ ሁኔታ ሶሻል ዲሞክራሲን መተግበር የምትችሉት? ለእናት ፓርቲ የተወሰኑ ጥያቄዎችን ማንሳት እፈልጋለሁ። ሰላም የራቃት ሀገር፣ ገበሬ የሚፈናቀልባት እና በሰላም ወጥቶ መግባት ያልተቻለባት ሀገር ብለናልና እናንተ ታጥቆ በጦርነት መንግስትን መጣል ትደግፋላችሁ ወይ? በትጥቅ ትግል የሚቀየር ስርዓትን ትደግፋላችሁ ወይ? እዚህ ላይ ያላችሁ አቋም ምንድነው?
ባለፉት ዓመታት ዜጎች ሲፈናቀሉ፣ ሲታፈኑ፣ አምቡላንስ ሲቃጠል፣ ከ4 ሚሊዮን በላይ ተማሪዎች ያለ ትምህርት 3 ዓመት ቤታቸው ሲቆዩ ወጥታችሁ ለምን አላወገዛችሁም? የትጥቅ ትግል ትክክል አይደለም፣ ወደ ሰላም እንመለስ፣ እንመካከር ብላችሁ ለምን ጥሪ አላቀረባችሁም? ለአብን አንድ ሁለት ጥያቄ ብቻ ማንሳት ፈልጋለሁ። አብን ሁለት ትርክቶች ጫፍ የቆሙ ትርክቶች አሉ ይላል። ነገር ግን የብሔር ንቅናቄ ነው፣ የአማራ ብሔራዊ ንቅናቄ ነው። ስለዚህ ህብረ ብሔራዊ ኢትዮጵያዊ አንድነት በኢትዮጵያ ላይ እንዲነግስ ከፈለግን የብሔር ንቅናቄውን እንዴት ነው ትተን ወደ ኢትዮጵያዊ ንቅናቄ ኢትዮጵያዊ አቀንቃኝነት እንዴት መምጣት እንችላለን? ምንድነው ሐሳባችሁ? ፖሊሲያችሁ ውስጥስ ምንድነው ያስቀመጣችሁት? የሚለውን ለማንሳት ፈልጋለሁ። ብሔርን እያቀነቀኑስ ሊበራል ዲሞክራሲ መሆን ይቻላል ወይ? የሊበራል ዲሞክራሲ አስተሳሰብና የብሔር አቀንቃኝነት አብሮ ይሄዳሉ ወይ የሚለውንም ብታነሱ በጣም ጥሩ ይመስለኛል። እኛ ብልጽግናዎች አጀንዳችን ኢትዮጵያ ናት። ኢትዮጵያ በትርክት በሁላችን አስተሳሳሪ